ጉድጓዴ ዘንዶ አጥማጂ ይባላል ቤተሰቦቻችን ሲተርቱ ማለት ነው። የድሮ አባቶች እንግዲህ በጣም በሚያሳዝን ነገር ጸጋዬ አንቺማ እንደዚህ መተሽ ግልጹን ከተናገርሽ እኔም ልናገር ብሎ እንዳለ ስልኩን ለወንድዬ ሰጥቶት ሁሉን ነገር አሳየው። ምክንያቱም እኔ መናገር አልፈለግኩም ነበረ፣ ግን አንቺ ይሄንንማ ከፈለግሽ መምጣቴ ካልቀረ እንግዲህ ወንድዬን ሰብራይዝ አድርጌ መሄድ አለብኝ ብሎ እንግዲህ ጋሼ ጸጋዬ ቪዲዮን እንዳለ ለወንድዬ አሳየው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር ወይዘሮ ወርቂቱ ሲያንጦዘጡዛት ወደዛ ቤት ወስዷት እንጦሮንጦሮስ ገባች ማለት ነው። በጣም በሚያሳዝን ነገር ማለት ነው። አንዳንዴ በጣም የሚያሳዝነው ነገር የት እንሄድ፣ ምን ውስጥ እንግባ፣ እንደ አጋጣሚ ነገሮችን ሁሉ ሳናቅ መሆን የሌለባቸው ቦታ ወይ ስንናገር ወይ ደግሞ ስንገባበት ይታያል ማለት ነው። ቤተሰብ ማለት ነው። እንግዲህ ምንድነው ጋሽ ጸጋዬ ነገሮችን ሁላ ለመናገር ሄዶ ግን ደግሞ ብሩም አንደኛ ያስፈልገኛል፣ ሁለተኛም ደግሞ ጋሽ ጸጋዬ የሆነ ነገር ብቻ አያለቅም። እኔ የሚያሳስበው ብር ብቻ አይደለም። እኔ በራሴ የምለው ጋሽ ጸጋዬ የሆነ መልእክት አለው። ብር ብቻ አይደለም የሚፈልገው፣ ሰዎችንም ለማስተማር የወዲት ጉዲትንም ለማስተማር ይብን ወይዘሮ ወርቂቱንም ለማስተማር ይፈልጋል። ግን እኔ እንደ ራሴ ሀሳብ ማለት ነው፣ እኔ ብቻ አላቅም፣ የማየ ልጅ ይሁን ወይ ደግሞ እንትናም አስቻሎም ይሄንን ነገር ላረግ ይችላል። ምክንያቱም በዛን ሰሞን ቤት ውስጥም አልነበረም። ምክንያቱም እኔ ሳስበው ግን እንደ ራሴ ሀሳብና አስተያየት ነው የሚሰጣችሁ ማለት ነው። እንትና አስቻሉ ይሄንን ሰው ገዝቶት ወይ ደግሞ ይሄንን ነገር እንዲያደርግ ያደረገው ይመስለኛል። ምክንያቱም እናትና እህቱን ለማስተማር ፈልጎ ይሆናል ብዬ ነው ማስበው። ወይ ደግሞ የዓለም የራሷ ሰው የሆነ ሰው ነው ብዬ ነው ማስበው እንጂ የዚህን አክል በጣም በሚያሳዝን ነገር። በነገራችን ላይ ስራዎቹ ሁሉ የጸጋይ ስራ የክፋት ስራ አይደለም፣ በጣም አስተማሪ ናቸው። ይብን ለወዲት ጉዲትም እንኳን መጥፎ ሰው እኮ አልሆነም። ያው መማር እንዳለባትና ጥሩ ሰው መሆን እንዳለባት ነው እየነገራት ያለው ወይዘሮ ወርቂቱንም ማለት ነው። ግን ደግሞ እነሱ ከእንደዚህ ጥፋት የሚማሩ ሰዎች ናቸው አይደሉም። ሰዎቹ ክርችች ያሉ በክፋታቸው መንገድ የቀጠሉ ሰዎች ናቸው ሁለቱ ማለት ነው። እናትና ልጅ በአሁን ሰዓት እንግዲህ በፊት የሆነ ነገር ሲዶልቱ አንድ እጅና ጓንት ነበሩ። አሁን ግን እሳትና ጭድ ሆነዋል ማለት ነው። በጣም በሚያሳዝን ምክንያቱም ሁለቱም ራስ ወዳጅ ናቸው። የወዲት ጉዲትም ራስ ወዳጅ ነች፣ እናትየዋ ወይዘሮ ወርቂቱም ራስ ወዳጅ ናቸው። በራስ ወዳጅነት እንግዲህ ራስ ወዳጆች በነገራችን ላይ ከሰው ጋር አይስማሙም። የኔ ይቅደም ነው የሚሉት፣ የኔ ይሁን ነው የሚሉት እንጂ የሰው ይሁን አይሉም ማለት ነው። በዚህ አጋጣሚ ምንድነው ከሰው ጋር ይጣላሉ፣ ይባላሉ ማለት ነውና በጣም በሚያሳዝን ነገር እንግዲህ የወዲት ጉዲትና ወይዘሮ ወርቂቱ እናትየዋ በፊት ምን አይነት ክፋት አብሮ ሲጠነሱሱና አብሮ ሲዶልቱ እንደሆነ አይታችኋል። ግን ዛሬ ግራ ገብቷቸዋል። በጣም ግራ ገብቷታል። ወርቂቱም ለብቻ ወይዘሮ እችም የወዲት ጉዲቱም ለብቻዋ ማለት ነው። ወርቂቱ ያሳሰባት እስር ቤት መግባት አትፈልግም። አንደኛ እስር ቤቱን በጣም አትፈልግም። ቤቷን መሸጥ አትፈልግም። ይሄ ችግሯ ነው። የወዲት ጉዲት ደግሞ ቤቱ ቢሸጥ ለሷ ምንም ጣጣ የለባትም፣ ችግር የለባትም። ግን ምንድነው ሀሳቧ እንዲሳካ ፍላጎት አላት። ይሄ የምታደርገው ድርጊት በቃ ምንም ነገር ሳይታወቅባት በዛው መንገድ ብትገፋ ለሷ ደስታ ነው። ግን ያ ነገር ደግሞ ሊሳካላት አልቻለም። በተለያየ ነገር ታጥራ ትገኛለች። በጣም በሚያሳዝን ነገር ትናንትና የዋሸነው ውሸት ዛሬ ትልቅ ዋጋ እንደሚያስከፍለን የወዲት ጉዲት ላይ እያየን ይገኛለን። የወዲት ጉዲት ምንድነው እንግዲህ እርጉዝ ሳትሆን እርጉዝ ነኝ ብላ በእናቷ ምክር ወደ ባሏ ጋር ተመልሳ ገብታለች፣ ወደ ወንድዬ ጋር ማለት ነው። እንግዲህ ወንድዬ ምንም ጅልም ሞኝም ቢሆንም ግን ደግሞ እንደዛ አይነት ሰዎች ደግሞ ከነቁ በጣም ኃይለኛ ናቸው፣ ማንም አይችላቸውም። በእርግጥ ወንድዬ እኛን በጣም ነው የሚያናደን።
በጣም ነው ኬርለስ እና በጣም እንትን ሰው ነው ማለት ነው። ለሚወዳቸው ሰዎችን በጣም ነው የሚያምናቸው፣ በፍጹም አይጠረጠራቸውም። ግን ደግሞ ይሄ ነገር በጣም አደጋ ውስጥ ነው የከተተው ማለት ነው። ምክንያቱም ከማይወደው ሰው ጋራ የሱን ሞት የሚመኝ የሚወዳትን እናቷን ነፍስ ገዳይ ይዞ አቅፎ እንደሚተኛና እንደሚቀመጥ ምንም ነገር የገባው ነገር የለም ማለት ነው። በጣም በሚያሳዝን ነገር ግን ያው በእርግጥ የወዲት ጉዲት ማስመሰሏ አይደለም ለሱ ለኛ ራሱ በጣም ነው የሚገርመን። እንዳያችሁት እሱ ሲመጣ ሌላ ሰው ነች፣ እናትየዋ ስትኖር ሌላ ሰው ናት። እንደ እስስት ነው የምትቀያየረው ማለት ነው ቤተሰብ። በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት ውርደት ውስጥ ነች ያለችው። ውርደት እሷ በስንት መከራ ከቤት ውስጥ ይወጣል ብላ ካሁን እየጠበቀች እየወጣ እያለ ወይዘሮ ወርቂቱ ደግሞ እየተላገፈች እንግዲህ ብር ፍለጋ መጣች ማለት ነው። ስትመጣ እንግዲህ ማንን ያገኘችው? የምትፈራውን የምትንቀጠቀጥልን አልማዝን፣ ጥቁር አዝሙድን ያገኘችው ማለት ነው። ጥቁር አዝሙድ ብለዋለች ማለት ነው ወይዘሮ ወርቂቱ። እንግዲህ ከአንደበቷ ንብ ማር ነው የሚወጣው፣ ዝንብ ደግሞ ቆሻሻ ነው ማለት ነው። እና ልክ እሷም እንደ ቆሻሻ እንደ ዝንብ ቆሻሻ ነው የምትተፋው፣ በቃ ስድቧ። አሁን እንግዲህ ትናንትና ወደ ወንድዬ ቤት መታ ወንድዬን እናትን እንዴት ስትሰድባት እንደነበረ በቃ ለመደባት። አፏ ሁላ ጥሩ ነገር ይናገራል ማለት በፍጹም በቃ እኔ አላቅም እንደዚህ አይነት ሰዎች ማርያም። ምንም ድራማም ቢሆንም ግን እንደዚህ አይነት ሰዎች አሉ። ግን አባሰች እኮ ወይዘሮ ወርቂቱ ባሰባት ጭራሹ ነው። በስመ ስላሴ የዚህን አክል አንደበት ይመራል እንዴ? በእናታችሁ ፋታ እኮ አሰጠውም። አንዴ በርግማን፣ አንዴ ልጆቿን ስትረግም፣ አንዴ ሰራተኛዋን ፀሐይን እንደፈለጋ ስታረቅ፣ አረ በፈጣሪ ስም ብላ ብላማ አስቻሉን። ትናንትና ስድብ በቃ የእርግማን ማዕት ነው ያወረደችበት። ምን አንተ አስቻለው ነክ ምን አንተ ትችላለክ? በቃ ያላለችው ነገር የለም። ይሄ ሁላ ነገር ቁጣ የምታወርድበት ምንድን ነው? ለምን ሄደክ ካልገደልክ ነው? ለምን ሄደክ የሆነ ነገር ካላደረክ እንዴ? ለምንድን ነው የሚያደርገው እሱ ነፍስ እሷ ባደረገችው እሷ ባጠፋችው እሱ ለምን ነፍስ ገዳይ ይሆናል? ለምን እስር ቤት ይገባል? በሷ በሰራችሁ ግፍ ለምን እሱ መከራውን ስቃውን በእስር ቤት ያያል? ለምን የሰው ነፍስ ያጠፋል? እኔ የወዲት ጉዲትና ወይዘሮ ወርቂቱ ከዚህ በለጠ ይገባቸዋል። ለእነሱ እንደውም ጎዳና መውደቅ ነው ያለባችሁ ማለት ነው። እኔ እውነቴን ነው የምላችሁ፣ ይቅር በሉኝና በግጥ የሰው መከራ የሰው ስቃይ ባያስደስተኝም፣ ግን ደግሞ እንደዚህ አይነት ሰዎች ልካቸውን ማወቅና መታየት አለባቸው። ይሄ ሁላ ችግር እኮ መጣባቸው። ሰው እንዴት የራሱን ትቶ የሰዎችን ነገር ይመኛል? በቃ ጥሩ አፍቃሪ ባላገኘች አይደለም ባሏን ይዛ በስነ ስርዓት እየተንከባከበች ብትቀመጥ ምን ችግር አለው? ይሄ ሁላ መከራ ሀብት ንብረት ቤቱን አገኛለሁ እንደዚህ ያደርጋለሁ ብላ ይሄው እንደዚህ አይነት ችግር ውስጥ ገብታ ዛሬ የማትወጣበት እንቅርቃር ውስጥ ገብታ ትገኛለች ማለት ነው። ይሄ ነገር ደግሞ በጣም አደጋ ነው፣ በጣም አደጋ። ነገ ባዶ ወይኔ ወንድዬ እንኳን ብትል ተመልሶ አይመጣላትም። በእርግጥ እሱ እና ለእንደሱ አይነት ደግሞ በጣም መልካም ሴት ነው የምታስፈልገው ማለት ነው። ገባችሁ አይደለ? በጣም ግን የሚያሳዝን ነገር አንዳንድ ሰዎች በጣም እናንተ የዋሃ ምስኪን ስትሆኑ በነፍሳችሁ መጫወት ነው የሚፈልጉት። በቃ ስላችሁ ለምንድን አላውቅም፣ መልካምነታችሁን አይወዱም። በእናንተ መጫወት ነው የሚፈልጉት። በእናንተ ላይ እቃቃ መጫወት ነው የሚፈልጉት። ሰው ልጅ እኮ መልካም የሆነ እኮ ሞኝ ወይ ደግሞ የሆነ በኛ አጠራር አለ የሆነ ሞኝ ፋራ የሚባል ነገር አለ። ሰው ልጅ እውነቴን ነው የምላችሁ ፋራም ከሆነ ሞኝም ከሆነ ምክንያት አለው፣ ያለ ምክንያት አይደለም። ገባችሁ አይደለም? ሰዎችን ፋራ ነው ሞኝ ነው ብላችሁ እንዳትንቁት። በውስጥ ያለውን ፈጣሪ ነው የማቀው ስላችሁ። በእርግጥ አሁን መጽሐፍ ቅዱስ እንደ እባብ ልባማ ሆኑ እንደ እርግብ የዋህ ሆኑ ይላል። የዋህነት ሞኝነት አይደለም። ሞኝነትና የዋህነት ሰዎች አንዳንድ ጊዜ እንትን ብለውታል፣ አንድ አይነት አድርገውታል። ይለያያል፣ በፍጹም ይለያያል። የዋህ ሰዎችን ሸውደን አንድ ሰው ሰዎች ሸውደን ብሎ የሚደሰት ሰው ራሱን የተሸወደው እኮ። እኔ እውነቴን ነው የምላችሁ፣ ሰዎችን ሸውዳችሁ የምትደሰቱ ሰዎች በጣም ከባድ ነው። ይብን ሰው ልጅ ለመልካም ነገር ይበቃል። የሆነ ኃይለኛ ለመጥፎ ነገር ከሆነ እሺ ሊሆን ይችላል። ግን ደግሞ ለእንደዚህ አይነት ነገር
እኔ ተወዳጅ ነኝ፣ እኔ ተፈቃሪ ነኝ፣ እሱ ሞኝ ነው እንደፈለገው ሰራለታለሁ እያላችሁ እንደዚህ የምታደርጉ ከሆነ እንጦሮጦስ ውስጥ ነው የምትገቡት። እግዚአብሔርም አይረዳችሁም። በሄዳችሁበት ቦታ እንደዚህ አይነት ክፋት የሚሰራ ሰው ማለት ነው የሚሰራ ሰው አሁን ነገም እውነት የእግር እሳት ነው የሚሆኑባት። የወዲት ጉዲት የእግር እሳት። እንደዚህ የሚወዳትን ባል የሚያከብራትን ባል በህይወቷ አታገኝም። አለማግኘቷ ደግሞ ለሰራችሁ ነገር ደግሞ ዋጋ ያስከፍላታል። ዋጋ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰዎች ከወደዳችሁና ካመኗችሁ የበለጠ ድሮ እንኳን ሌባ ብትሆኑ ስለታመናችሁ ታማኝ መሆን አለባችሁ። እኔ እውነቱ ልንገራችሁ፣ የሆነ ነገር እንኳን ተሳስቼ እንኳን ዋሽቼ ሰዎች እኔ እኮ አምንሻለሁ ምናምን ሲሉኝ የምሳቀቀው መሳቀቅ እኔ ነኝ የማውቀው። ምክንያቱም እነሱ እንዳሉኝ አይደለም የነሱ የሚያምኑኝ እምነት እኔን እንድታመን ያደርገኛል። ከዛ ያ ያጠፋው ጥፋት እንድጸጸት ያደርገኛል። ከዛን ከጥፋቴ እንድመለስ ያደርገኛል። ሰዎች እንዴት አከሌ እንደዚህ እኔን እያመነ እንዴት እኔ እንደዚህ ያደርጋሉ የሚለው ነገር ይሰማቸዋል። ግን አንዳንድ ሰዎች ደግሞ ስላማኗቸው ብቻ መጥፎ ነገር የሚሰሩ ሰዎች አሉ። ገባችሁ? ችግሩ እንደዛ ነው። እንደዚህ አይነት በኔቴግፍ በንትን የሚረዱ ነገር አለ። በቃ ገባችሁ? አላግባብ የሆነ መረዳት ማለት ነው። የእናንተን ታማኝነት ወደ ሌላ ነገር የሚጠቀሙበት አምናችኋለሁ በማለት አምናችኋለሁ ስትሏቸው እነሱ ደግሞ የበለጠ መታመሳውን ያለባቸው ወይ ታምናለች በቃ ብሎ መጥፎ ነገር ነው የሚሰሩት ማለት ነው። የወዲት ጉዲት አሁን እንደዛ ነው የሆነችው። ባሏ በጣም ነው የሚያምናት። ታውቃላችሁ ምን ያክል ባሏ እንኳን እንደዛ እማዬ ባጠባው ጡት እያለችው በጣም እየለመነችው እያት እባክህ አንተ እንደምታስባት ሴት አይደለችም ጠርጥር መንጥር እያለች ስትነግረው እናቱ ለእናቱ ቦታ አልሰጣትም። ምክንያቱም የዚህን ያክል በጣም ስለሚያምናት ነው። አያችሁ አለምዬ እንደታገተች እሷ እንዳሳገተቻት መረጃውን ሁላ ነገር እኮ ነግራ ትገላገል ነበረ። በመንገድ ብቻ ያምናት ነበረ። ግን ያንን የሚያደርግ ሰው አይደለም። አያምንማ። ስለማያምን ነው ሌላ መረጃ ያስፈልጋት ማለት ነው አለምዬ። ለዚህ ነው ዛሬ ፀሐዬን ቪዲዮ ቅረጭልኝ እያለቻት ያለችው። አለበለዚያ ወንድዬ ይሄንን ነገር የሚረዳና የሚያምን አይደለም። ጭራሹኑ ታስረሽ እዛ መጋኛ መጥቶሽ ነው እንደመጣሽ ነው ያላት አለምዬ። አያችሁ የዚህን አክል ምንድነው ሚስቱን ስለሚያምን የወዲት ጉዲትን ስለሚያምን። ግን ደግሞ አንዳንዴ የቱን አክል እንኳን ብንወድም ሰዎችን ማመን የለብንም። የሚታመነው የማይተኛው የማያንቀላፋው የማይሸሽ የማይከዳችሁ እሱ እግዚአብሔር ብቻ ነው እንጂ እኛ ሰዎች ስንባል ከጅነን እኛ ሰዎች እንቀየራለን። እውነቴን ነው የምላችሁ። ሰው በባህሪው ይቀየራል። ሰው በባህሪው ሰዎችን ይከዳል። ስለዛን ምንድነው ማድረግ ያለብን? እምነታችን የትን አክል እንኳን ሰዎችን ብንሆንም በእንትን ማድረግ አለብን። በልኩ አይተን ፈትሸን እንዴት ነው ብለን ከፊት ከኋላ ግራና ቀኝ እያየን ነው እንጂ ዝም ብለን በጭፉን ስለወደድናቸውና ስላፈቀድናቸው መውደድና ማመን ደግሞ ለብቻ ነው። ማፍቀርና ማመን ለብቻ ነው። አንድ አይነት አይደለም። ገባችሁ? እና ቤተሰቦች ለወደፊታችሁ ህይወት የሆነ ነገር ህይወት ስትመሰርቱ እንደው ሁሉ እግራችሁን ሁለቱንም እግራችሁ ውስጥ አታስገቡ። እሺ በመጀመሪያ አንድ እግራችሁን ትራመዱና አስባችሁ እንዴት ነው ምን ውስጥ ነኝ ያለሁት ምን ላይ እየረገጥኩ ነኝ የሚለውን ነገር አስቡበት። ከዛም በኋላ ነገሮችን ከጊዜ በኋላ እያጠቃለላችሁ ትሄዳላችሁ ማለት ነው። ለማንኛውም እንደዚህ ላሉ አይነት ሰዎች ፈጣሪ ልቦና ይስጣቸው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። ባይ ባይ።